ጤና ይስጥልን አድማጮቻችን እንዴት ዋላችሁ? የትርታ 600 ሰዓት ላይ እንገኛለን። የሀገር ውስጥና የባህር ማዶ ዜናዎችን የቢዝነስና የስፖርት መረጃዎችንም አካተን ይዘን እንቀርባለን። 6 ሰዓት ተኩል ድረስ የትርታ 600 ቆይታ ያደርጋል። አብራችሁን ሁኑ። ከዜናዎቹ ጋር ቆንጅት ተሾመ ነኝ። ለገና በዓል የገበያ ማረጋጋት ዝግጅት እያደረገ መሆኑን የአዲስ አበባ ከተማ አስተዳደር ገልጿል። የከተማ አስተዳደሩ ምክትል ከንቲባ ዣንጥራር አባይ ለገና በዓል የሚሆኑ መሰረታዊ ምርቶችን በበቂ ሁኔታ ለማቅረብና የገበያ ግሽበትን ለመቆጣጠር ዝግጅት መጠናቀቁን አስታውቀዋል። በመዲናዋ በሁሉም ክፍለ ከተሞች የሚካሄዱ የበዓል ባዛርና ኤግዚቢሽኖችም ከዛሬ ጀምሮ በይፋ ይከፈታሉ። የገበያ ማረጋጋት፣ የህገወጥ ንግድ ቁጥጥርና የኢትዮጵያ ታምርት ንቅናቄ ግብረ ኃይል የመጪውን የገና በዓል ዝግጅት አስመልክቶም ውይይት አድርጓል። የግብረ ኃይሉ ሰብሳቢና የከተማዋ ምክትል ከንቲባ ዣንጥራር አባይ በዚህ ወቅት እንደገለጹት የበዓሉን ገበያ ለማረጋጋት ከወትሮ በተለየ መልኩ የምርት አቅርቦትን ለማሳደግ እየተሰራ ነው። ምክትል ከንቲባው አክለውም ምክንያታዊ ያልሆነ የዋጋ ጭማሪ እንዳይከሰት ሰፊ የገበያ ትስስር መፈጠሩን፣ ምርት በሚደብቁና ባልተገባ መልኩ ዋጋ በሚጨምሩ አካላት ላይም ጠንካራ ቁጥጥር እንደሚደረግ፣ እንደዚሁም የሰብል የኢንዱስትሪና የእንስሳት ተዋጽኦ ውጤቶች በሰንበት ገበያዎችና በገበያ ማዕከላት እንዲቀርቡ መታቀዱን ገልጸዋል። የጉምሩክ ኮሚሽን የንግድ ስርዓቱን በሚያዘምኑ አዳዲስ ማሻሻያዎች ላይ ትኩረት አድርጎ እየሰራ እንደሆነ ገልጿል። የኢትዮጵያን የንግድ ስርዓት ቀልጣፋ፣ ግልጽና በዓለም አቀፍ ደረጃ ተወዳዳሪ ለማድረግም የሚያስችሉ ሁሉን አቀፍ የማሻሻያ ስራዎች እየተከናወኑ መሆኑን የጉምሩክ ኮሚሽን አስታውቋል። ኮሚሽኑ አዲስ ባዘጋጀው የጉምሩክ ዋጋ አተማመን መመሪያ ቁጥር 1080/2017 ዙሪያ በዛሬው ዕለት ከባለድርሻ አካላት ጋር ውይይት አድርጓል። በውይይቱ ላይም ከፍተኛ የሕግ ተገዥነት ያላቸው አስመጪዎች፣ አምራቾችና የጉምሩክ አስተላላፊዎች ተገኝተዋል። የጉምሩክ ኮሚሽነር ደበሌ ቀበታ እንደገለጹት ከሆነ ተቋሙ ከ2011 ዓ.ም ጀምሮ የጀመረውን ተቋም የማዘመን ስራ አጠናክሮ ቀጥሏል። አዲሱ መመሪያም የዚሁ የማሻሻያ አካል መሆኑን ጠቁመዋል። እነዚህ አዳዲስ ህጎችና መመሪያዎች ለንግዱ ማህበረሰብ ምቹ የስራ ሁኔታን ከመፍጠር ባለፈም የሀገሪቱን የወጪና የገቢ ንግድ በማሳደግ በዓለም አቀፍ ደረጃ ተወዳዳሪ ለመሆን ያስችላሉ ተብሏል። የንግድ ስርዓቱን ዘመናዊና ግልጽ የማድረግ ተግባራትም ተጠናክረው እንደሚቀጥሉ ኮሚሽኑ በዚሁ መድረክ ላይ አረጋግጧል። በኢትዮጵያ የተጀመረው ሁሉን አቀፍ ብሔራዊ ምክክር ለዘመናት የቆዩ ልዩነቶችንና አለመግባባቶችን በሰለጠነ መንገድ ለመፍታት የሚያስችል የማይተካ እድል መሆኑን የመንግስት ኮሚኒኬሽን አገልግሎት አስታወቀ። አገልግሎቱ ዛሬ ባወጣው መግለጫ ላይ መላው ኢትዮጵያውያን ለሂደቱ ስኬታማነት በንቃት እንዲሳተፉም ጥሪ አቅርቧል። የመንግስት ኮሚኒኬሽን አገልግሎት ምክክር ለጋራ አሸናፊነት፣ ለዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ በሚል ባወጣው መግለጫ በኢትዮጵያ ለዘመናት የነበሩ ትርክቶችና ግጭቶች መነሻው ኋላ ቀር የፖለቲካ ባህል መሆኑን ጠቅሷል። ይህንን ችግር ከመሰረቱ ለመቅረፍና በብሔራዊ ጉዳዮች ላይ መግባባት ለመፍጠር ብሔራዊ ምክክሩ ወሳኝ መሆኑን ገልጿል። መንግስት ኢትዮጵያውያን ችግሮቻቸውን በጠረጴዛ ዙሪያና በሀሳብ ብቻ የመፍታት የሰለጠነ ባህል እንዲያዳብሩ ጽኑ እምነት እንዳለውና ለዚህም በቁርጠኝነት እየሰራ እንደሚገኝ በመግለጫው አመልክቷል። በኢትዮጵያ ታሪክ ጦርነትና አብዮት ዘላቂ መፍትሄ እንደማያመጡ በተግባር መታየቱን ያስታወሰው አገልግሎቱ በእነዚህ መንገዶች የሚገኝ አሸናፊነት ጊዜያዊ ቂምንና
የሚያሰፍን መሆኑን በምክክር አብዛኛው አማራጭ መሆኑን ለማየት ተችሏል ብሏል። ምክክሩ በዜጎች መካከል መተማመንን በመፍጠር ረገድም የማይተካ ሚና እንደሚኖረው የገለጸው መግለጫው የሀገሪቱን የቆየ የወንድማማችነት እሴት ለማከምና የዲሞክራሲ ስርዓትን ለመገንባት ቁልፍ መሳሪያ መሆኑንም ጠቁሟል። በመጨረሻም ግጭት ማንንም አሸናፊ እንደማያደርግ የጠቀሰው የኮሚኒኬሽን አገልግሎቱ ሁሉንም ወገኖች በቅንነት ሰጥቶ በመቀበል መርህም ለጋራ መፍትሄ እንዲቆሙና በምክክር ሂደቱ ንቁ ተሳትፎ እንዲያደርጉም ጥሪውን አቅርቧል። አድማጮች የትርታ 600 ዜናዎችን እየተከታተላችሁ ነው። አሁን ደግሞ ወደ ባህር ማዶ ዜናዎች እናልፋለን። ቱርክ በሶማሊያ የጠፈር ምርምር ጣቢያ ግንባታን ጀመረች። ቱርክ በሶማሊያ ግዛት ውስጥ የምትገነባውን የጠፈር መንኮራኩር ማምጠቂያ ጣቢያ የዲዛይንና የጥናት ስራዎችን አጠናቃ የመጀመሪያው ምዕራፍ ግንባታን በይፋ መጀመሯን አስታውቃለች። የሀገሪቱ የኢንዱስትሪና ቴክኖሎጂ ሚኒስቴር መሐመድ ፋቲ ካቺር እንደገለጹት ይህ ግዙፍ ፕሮጀክት ቱርክ በዓለም አቀፍ የጠፈር ኢኮኖሚ ውስጥ ያላትን ሚና ለማጎልበትና የራሷን የቻለ የጠፈር መዳረሻ እንዲኖር ለማድረግ ያለመ ነው። ፕሮጀክቱ ተግባራዊ እየተደረገ ያለውም በሁለቱ ሀገሮች መካከል በተደረገ የትብብር ስምምነት መሰረት ሶማሊያ ለቱርክ የሰጠችው መሬት ላይ መሆኑ ተገልጿል። ሚኒስትሩ ሶማሊያ ለዚህ ስራ የተመረጠችበት ምክንያትን ሲያስረዱም ሀገሪቱ ለምድር ወገብ ቅርብ መሆኗ ለጠፈር መንኮራኩር ግስጋሴና ለቴክኒክ ስራዎች ምቹ ያደርጋታል ብለዋል። በተጨማሪም የሶማሊያ የባህር ዳርቻ አቀማመጥ ዓመቱን ሙሉ የሚዘልቀው መልካም የአየር ንብረትና ዝቅተኛ የአየር የባህር ትራፊክ እንቅስቃሴ ለጠፈር መንኮራኩሮች ማምጠቅ ደህንነትና ቅልጥፍና ወሳኝ መሆናቸው ተጠቅሷል። ይህ የጠፈር ጣቢያ ቱርክ በሀገር ውስጥ ያመረተቻቸውን ሳተላይቶች በራሷ አቅም ወደ ጠፈር ለመላክ የሚያስችላት ሲሆን በሮኬት ሞተር፣ በነዳጅ ስርዓትና በላቁ የቴክኖሎጂ ውጤቶች ዘርፍ ያላትን ጥገኝነት ይቀንሳል ተብሏል። ከዚህ ባለፈም ጣቢያው ለዓለም አቀፍ የንግድ ሳተላይት አገልግሎቶች ክፍት በመሆን ለቱርክ ከፍተኛ ገቢ እንደሚያስገኝና ለሶማሊያም የኢኮኖሚ እድገት የራሱን ድርሻ እንደሚያበረክት ሚኒስትሩ ካቺር አክለው ገልጸዋል። ይህ ታሪካዊ እርምጃ ቱርክን በዓለም ላይ የራሳቸውን የሳተላይት ማምጠቂያ መሰረተ ልማት ካላቸው ጥቂት ሀገሮች ተርታ የሚያሰልፋት ሲሆን የጠፈር ምርምር ዘርፍ ላይ ያላትንም ስትራቴጂካዊ ተሰሚነት ከፍ ያደርገዋል ተብሎ ይጠበቃል ሲል የዘገበው አናዱሉ ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ጉዳይ ላይ ማስጠንቀቂያ ሰጥተዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የኢራን መንግስት ሰላማዊ ተቃዋሚዎችን የሚገድል ከሆነ ዋሽንግተን ጣልቃ እንደምትገባ አስጠንቅቀዋል። ፕሬዚዳንቱ አሜሪካ ለማንኛውም እርምጃ ዝግጁና የታጠቀች መሆኗንም ገልጸዋል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት ኢራን ልማዷ እንደሆነው ሰላማዊ ተቃዋሚዎችን በጥይት የምትመታ ከሆነና በኃይልም የምትገድል ከሆነ አሜሪካ ለተቃዋሚዎቿ ደራሽ ትሆናለች ብለዋል። እኛም ተኩስ ለማንቀሳቀስ ዝግጁ ሆነን በንቃት እየጠበቅን ነው ሲሉም ተናግረዋል። ይህ በእንዲህ እንዳለ በኢራን የጸጥታ ኃይሎችና በተቃዋሚዎች መካከል በተፈጠረ ግጭት የሰዎች ሕይወት ማለፉ ተዘግቧል። የኢራን ፋርስ የዜና ወኪልና ሄንጋው የተባለው የሰብአዊ መብቶች ተሟጋች ድርጅት እንደገለጹት ከሆነ በደቡብ ምዕራብ ኢራን ሎርዴጋን በተባለች ከተማ 2 ሰዎች ተገድለዋል። በተጨማሪም በአዝናና ኩዳሸት ከተሞች ሌሎች 4 ሰዎች መገደላቸው ተነግሯል። የሀገሪቱ ባለስልጣናት እንደሚሉት ከሆነ በሎርዴጋን አካባቢ ከ150 በላይ ሰዎች በመሰብሰብ መንግስትን የሚቃወሙ መፈክሮችን ሲያሰሙና በህዝብ ህንፃዎች ላይም ድንጋይ ሲወረውሩ ነበር። ፖሊስ ጣልቃ በገባበት ወቅት አንዳንድ ተቃዋሚዎች በጸጥታ ኃይሎች ላይ ተኩስ መክፈታቸውና በሁለቱም ወገኖች ላይ ጉዳት መድረሱ
ተገልጿል። ይህ የተቃውሞ ማዕበል የተቀሰቀሰው ባለፈው ታህሳስ 19 ቀን በቴሄራን ግራንድ ባዛር ላይ ሲሆን መንስኤውም የኢራን ገንዘብ ሪያል ከውጭ ምንዛሬ አንጻር ዋጋው በከፍተኛ ደረጃ ማሽቆልቆሉና የኢኮኖሚው መበላሸት እንደሆነ ተነግሯል። የኢራኑ ፕሬዝዳንት መሱድ ፔዝሼኪያን በበኩላቸው በህዝቡ ዘንድ ያለው ቅሬታን አምነው ተቀብለዋል። መንግስታቸው ለወቅታዊው የኢኮኖሚ ቀውስ ኃላፊነቱን እንደሚወስድ የገለጹት ፕሬዝዳንቱ ባለስልጣናትን እንደ አሜሪካ ካሉ የውጭ አካላትን ከመውቀስም እንዲቆጠቡ አሳስበዋል ሲል ቢቢሲ ነው የዘገበው። በመጨረሻም በማደጋስካር የዝንጀሮ ፈንጣጣ ተጠቂዎች መገኘታቸው ተሰምቷል። በማደጋስካር በሰሜን ምዕራብ በሚገኘው የማሃጃንጋ ከተማ 5 የዝንጀሮ ፈንጣጣ ኤምፖክስ ተጠቂዎች መገኘታቸው ተረጋግጧል። የሀገሪቱ የጤና ጥበቃ ሚኒስቴር ሞኒራ ማናኛ በሰጡት መግለጫም ተጠቂዎቹ የተገኙት በቤተ ሙከራ ምርመራ መሆኑን ገልጸው ህዝቡ ከፍተኛ ጥንቃቄ እንዲያደርግና የመከላከያ መንገዶችን በጥብቅ እንዲተገብር አሳስበዋል። የመንግስት ቃል አቀባይ ጋስካር ፌኖስዋ በበኩላቸው ብሔራዊ የድንገተኛ አደጋ ዝግጁነት እቅድን ጨምሮ የክትትልና የቅንጅት ቡድኖችን የማሰማራት ስራ መጀመሩን ገልጸዋል። ቃል አቀባዩ አክለውም በማሃጃንጋ ከተማ የድንገተኛ አደጋ የጤና ኦፕሬሽን ማዕከል መቋቋሙን ጠቁመው ከማዕከሉ በተጨማሪም በበሽታው የተያዙ ሰዎችን የመፈለግ የመለየትና የሕክምና አገልግሎት የመስጠት ስራ እንደሚከናወንም አስታውቀዋል። አድማጮች የሀገር ውስጥና የባህር ማዶ ዜናዎችን ነበረ የተከታተላችሁት። አሁን ደግሞ ወደ ቢዝነስ ዜናዎች እናልፋለን። የኢትዮጵያ ንግድ ባንክ አጠቃላይ ተቀማጭ ገንዘብ መጠኑን ከ2 ትሪሊየን ብር በላይ ማድረሱን አስታወቀ። ባንኩ ትላንት ማምሻውን ባወጣው መረጃ ላይ በ2025-2026 የበጀት ዓመት የመጀመሪያ 6 ወሮች ብቻ ከ325 ቢሊዮን ብር በላይ ተጨማሪ ተቀማጭ ገንዘብ መሰብሰብ እንደቻለ ገልጿል። የባንኩ የኮርፖሬት አገልግሎቶች ተቀዳሚ ምክትል ፕሬዝዳንት ኤፍሬም መኩሪያ እንደገለጹት ባንኩ ባሳለፋቸው ላለፉት 3 ዓመታት ባልሞላ ጊዜ ውስጥ አጠቃላይ የተቀማጭ መጠኑን በእጥፍ ማሳደግ ችሏል። የስኬትም የባንኩን የ2030 ስትራቴጂ ውጤት መሆኑን ጠቁመዋል። አቶ ኤፍሬም አክለውም ይህ ውጤት ለባንካችን ትልቅ ምዕራፍ ነው፣ ለዚህም ስኬት አስተዋጽኦ ላበረከቱ ሰራተኞችና ደንበኞች ምስጋና ይገባቸዋል ብለዋል። ባንኩ እስከ በጀት ዓመቱ መጨረሻ ድረስ 750 ቢሊዮን ብር ተጨማሪ ተቀማጭ ለመሰብሰብ አቅዶ እየሰራ መሆኑንም አስታውቀዋል። በሌላ በኩል የባንኩ የቢዝነስ ተቀዳሚ ምክትል ፕሬዝዳንት ደረጀ ፉፋ በበኩላቸው ባንኩ በ34 ወራት ውስጥ ብቻ ሌላ ትሪሊየን ብር ማከል መቻሉ የባንኩን የመፈጸም አቅም በየጊዜው እያደገ መምጣቱን የሚያሳይ መሆኑን ተናግረዋል። የባህር ዳር ከተማ አስተዳደር ጥርን በባህር ዳር በሚል ስያሜ የሚከናወኑ የቱሪዝም ሁነቶችን በደመቀ ሁኔታ ለማክበር ዝግጅት አጠናቅቄያለሁ ብለዋል። በዓላቱ የከተማዋን የቱሪዝም እንቅስቃሴን ይበልጥ ለማነቃቃት ታሳቢ ተደርገው እንደሚከናወኑም ተገልጿል። የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳለማው በሰጡት መግለጫ በተያዘው የጥር ወር የተለያዩ ሃይማኖታዊና ባህላዊ በዓላት በልዩ ልዩ ሁነቶች ይከበራሉ። ለዚህም በቂ ዝግጅት መደረጉን ነው የገለጹት። በዚህ ጊዜም በቆይታቸው የገና ጨዋታና የኪነ ጥበብ የባህል ፌስቲቫል፣ የመጽሐፍት አውደ ርዕይና የማዕድ ማጋራት መርሃ ግብሮች፣ የከተራና የጥምቀት በዓላት አከባበር እንደዚሁም የብስክሌት ሽርሽርና የታንኳ ላይ ቀዘፋ ውድድሮች ይካሄዳሉ ተብሏል። ምክትል ከንቲባው አክለውም በከተማዋ እየተከናወነ ያለው የኮሪደር ልማት የቱሪስቶችን የቆይታ ጊዜ
ለማራዘም ታሳቢ ያደረጉ መሆናቸውን ጠቅሰዋል። ሆቴሎች፣ ሎጆችና ሪዞርቶችም እንግዶችን በባህላዊ ወግ ለመቀበል ዝግጅታቸውን አጠናቀው እየተጠባበቁ መሆኑን ገልጸዋል። በተጨማሪም ኢንተርፕራይዞች ምርትና አገልግሎታቸውን የሚያስተዋውቁበት መድረክ እንደሚመቻች ተነግሯል። እስከ ጥር 30 ቀን 2018 ዓ.ም በሚቆየው በዚህ የቱሪዝም ወር ኢትዮጵያውያንና የውጭ ሀገር ዜጎች ወደ ውቧ የባህር ዳር ከተማ በመምጣት በዓላቱ ላይ እንዲያሳልፉና የቱሪስት መዳረሻዎችን እንዲጎበኙም ጥሪ ቀርቧል። አድማጮች የትርታ 600 ዜናዎችን እየተከታተላችሁ ትገኛላችሁ። የሀገር ውስጥና የውጭ ዜናዎችን እንደዚሁም የቢዝነስ መረጃዎችን አቅርበናል። በቀጣይ ደግሞ የስፖርት ዜናዎችን ትከታተላላችሁ። አብራችሁን ቆዩ። አድማጮች የትርታ 600 ሰዓት ላይ እንገኛለን። አሁን የስፖርት ዜናዎችን የምንሰማበት ሰዓት ላይ ነው የምንገኘው። አበበ ተገኘ የስፖርት ዜናዎችን ሊያቀርብልን ስቱዲዮ ተገኝቷል። አበበ እንዴት ዋልክ? ዜናዎቹን መቀጠል ትችላለን። አመሰግናለሁ ቆንጅት። እንደምን አላችሁ አድማጮች? የጥሩ የዝውውሩ መስኮት ትላንት በይፋ ተከፍቷል። እስከ ፌብሩዋሪ 3 ድረስ ይቆያል። ከነዚህ ዝውውሮች መካከል እንግዲህ በርካታ ክለቦች ተጫዋቾችን ለማዘዋወር ሙከሮችን ያደርጉ ነው። ምንም እንኳን ይፋ የሆነ ዝውውር እስካሁን ድረስ ባይኖርም ከነዚህ መካከል ጆንሰን ወደ ክሪስታል ፓላስ የሚያደርገውን ዝውውር ለማጠናቀቅ የሕክምና የኮንትራት ፊርማውን ዛሬ ያደርጋል ተብሏል። ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ተጫዋቹ ወደ ክሪስታል ፓላስ ለማቅናት የ35 ሚሊዮን ፓውንድ ክፍያ እንደተደረገበት ነው የተገለጸው። በተለይም ደግሞ በርማውዝ የዚህ ተጫዋች ሁሉ ፈላጊ እንደነበረ ነው የተገለጸው። በ2023-24 የውድድር ዓመት ነበር ከኖቲንግሃም ፎረስት በ55 ሚሊዮን ፓውንድ ወደ ቶተናም የተዘዋወረው። አሰልጣኝ ቶማስ ፍራንክ ይህን ተጫዋች የረጅም ጊዜ እቅዳቸው አለመሆኑ ጋር ተያይዘው ተጫዋቹ ወደ ክሪስታል ፓላስ የሚያደርገውን ዝውውር ለማጠናቀቅ ከጫፍ መድረሱና የሕክምናና የኮንትራት ፊርማውን ዛሬ እንደሚያደርግ ነው የወጡ መረጃዎች የሚያመላክቱት። በተመሳሳይ አንቷን ሴሜንዮ የማንቸስተር ሲቲ የግሉን ለማድረግ ከስምምነት እንደደረሰ መረጃዎች እየወጡ ነው የሚገኘው። ከማንቸስተር ሲቲ ጋር እንግዲህ ባለፉት ሳምንታት ሲያዝ የቆየ ነው። በርካታ የእንግሊዝ ክለቦች ይህን ተጫዋች ይፈልጉት ነበረ። ማንቸስተር ሲቲ 65 ሚሊዮን ፓውንድ ለበርማውዝ ክፍያ እንደሚከፍል ነው የተገለጸው። በተለይም ደግሞ ማንቸስተር ሲቲ በዋንጫ ፉክክሩ ጠንካራ ይሆን ዘንድ አንቷን ሴሜንዮን ለማስፈረም ብርቱ ፉክክሮችን ሲያደርግ ቆይቶ በመጨረሻም የግሉ ለማድረግ ከስምምነት ላይ መድረሱ ነው የተገለጸው። በተለይም ዛሬም ትላንትናም ጨዋታ ነበረው። ማንቸስተር ሲቲ ከሰንደርላንድ ጋር ያደረገውን ጨዋታ 0-0 በሆነ ውጤት ማጠናቀቁ ይበልጥ ጎል ፈላጊ መሆኑን በቡድኑ ትልልቅ ተጫዋቾችን ለማስፈረም እና የቡድኑን ዲፕስ ለመጨመር ተጫዋቾችን እያስፈረመ ነው የሚገኘው። በነገራችን ላይ ሴሜንዮ የፕሪሚየር ሊጉ 3ኛ ኮከብ ጎል አስቆጣሪ ነው። ኤርሊንግ ሃላንድ 19 ጎሎች አሉት። ከዛ ኤገር ቲያጎ ደግሞ 10 ጎሎች አሉት። ሴሜንዮ 9 ጎሎችን በማስቆጠር የፕሪሚየር ሊጉ ሶስተኛ ከፍተኛ ጎል አስቆጣሪ ነው። ይህ ተጫዋች ወደ ማንቸስተር ሲቲ ስብስብ የሚገባ ከሆነ ደግሞ የበልጥ ማንቸስተር ሲቲ ኃያል የሚሆንበት እድሉ ሰፊ የሚሆንበት እድል አለ። ወደ ሌላኛው መረጃችን ስናልፍ ሞዛምቢክ ምርጥ 3ኛ ሆና በአፍሪካ ዋንጫ ጥሎ ማለፉን የመቀላቀላቸው ይታወቃል። ከዚህ ጋር ተያይዞ እንግዲህ የሞዛምቢክ ፕሬዚዳንት ዳንኤል ቻፓ በአፍሪካ ዋንጫ ጥሎ ማለፍ ለደረሰው የሀገሪቱ ብሔራዊ ቡድን ጉርሻ ማዘጋጀታቸውም ተገልጿል። በተለይም ደግሞ የሞት ምድብ ተብሎ የሚመደብ ምድብ ነበር። ምድብ 6 ላይ ሞዛምቢክ የነበረችበት እነ ኮትዲቫር፣ ካሜሮን፣ ጋቦን የነበሩበት ምድብ ነበረ። በጠንካራ ፉክክር ሲታይበት የነበረ አለ። ኮትዲቫር በጎል ክፍያ ካሜሮን በልጣ 7 ነጥቦችን ይዘው ሁለቱ ሀገራት ማለፋቸው ይታወሳል። ከዚያም ሞዛምቢክ በ3 ነጥብ ጋቦንን ብቻ አሸንፋ ምርጥ 3ኛ ሆና ጥሎ ማለፉን የተቀላቀለች ነበረች። በነገራችን ላይ ጋቦን
ምንም ነጥብ ሳትይዝ ትላንት አንድ የወጣ መረጃ ነበረ። የጋቦን ብሔራዊ ቡድን ጊዜያዊ ክልከላ እንደተደረገበት በሀገሪቱ በተለይም ደግሞ ውጤት ማጣቱን ተከትሎ ተጫዋቾች ትኩረት አልሰጡም በሚል ክልከላ የተደረገበት ነበረ። በዚህ ምድብ ላይ የሞት ምድብ የሚባለውን እንግዲህ ሞዛምቢክ ምርጥ ሶስተኛ ሆና ማለፏ 16ቱን የተቀላቀለችው ሞዛምቢክ በጥሎ ማለፉ ከናይጄሪያም ጋር እንደምትገናኝ ተገለጸው። ጉርሻም እንደምታገኝ ፕሬዚዳንቱ ተናግሯል። ቡድኑ ናይጄሪያ ጥሎ ሩብ ፍጻሜን ከተቀላቀለ የሀገሪቱ ፕሬዚዳንት ለእያንዳንዱ ተጫዋችና አሰልጣኝ $7,800 ጉርሻ እንደሚያደርጉላቸው ነው የተገለጸው። በተለይም ደግሞ አሁን ሞዛምቢክ 16 ውስጥ ጠንካራዋ ናይጄሪያ ጋር የምትገጥም ይሆናል ማለት ነው። ጨዋታው ሰኞ 4 ሰዓት ነው የሚደረገው። ወደ ሌላኛው ስፖርት መረጃችን ስናልፍ የ18ኛ ሳምንት የስፔን ላሊጋ መርሃ ግብር አንድ መርሃ ግብር ዛሬ ይደረጋል። ሬዮ ቫልካኖ ከሄታፌ የሚያደርጉት ጨዋታ ምሽት 5 ሰዓት ይደረጋል። ሄታፌ በላሊጋው 20 ነጥቦችን ይዞ 11ኛ ደረጃ ላይ ነው የተቀመጠው። ይህን ጨዋታ የሚያሸንፍ ከሆነ ደግሞ ለጊዜውም ቢሆን ወደ 8ኛ ደረጃ ከፍ የሚልበት እድል አለ። ሬዮ ቫልካኖ በበኩሉ 18 ነጥቦችን ይዞ 15ኛ ደረጃ ላይ የተቀመጠ ቡድን ነው በላሊጋው ማለት ነው። የ18ኛ ሳምንት የጣሊያን ሴሪ ጨዋታ መካከል ዛሬ አንድ ብቸኛ መርሃ ግብር ይደረጋል። ካግላሪ ከኤሲ ሚላን የሚያደርጉት ጨዋታ 4:45 ነው የሚደረገው። ሚላን በውድድር አመቱ በዚህ ውድድር አመት የተሻለ ጉዞ ላይ ነው የሚገኘው። በ35 ነጥቦች ሁለተኛ ደረጃ ላይ ነው የተቀመጠው። የሚበለጠው ደግሞ በከተማ ተቀናቃኙ በኢንተር ሚላን ነው። በአንድ ነጥብ ብቻ ነው ተበልጦ ሁለተኛ ደረጃ ላይ የተቀመጠው። በርካታ የጣሊያን ክለቦች ኢንተር ሚላን፣ ናፖሊ፣ ሮማ፣ ጁቬንቱስ በአንዳንድ ነጥቦች ብቻ ነው ከ1 እስከ 5 ያለውን ደረጃ ተበላልጠው የያዙት። ጁቬንቱስ 32 ነጥቦችን ይዟል። ሮማ 33 ነጥቦችን ይዟል። ናፖሊ 34 ነጥብ ይዟል። ሚላን 35 ነጥብ ይዟል። ኢንተር ደግሞ 36 ነጥቦችን ይዞ በአንዳንድ ነጥቦች ብቻ ነው። ትልቅ የሚባል የነጥብ ልዩነት የላቸውም ከ1 እስከ 5 ያሉ ሁሉም ክለቦች። በተለይ ደግሞ ኤሲ ሚላን ይህን ጨዋታ የሚያሸንፍ ከሆነ ለጊዜውም ቢሆን የደረጃ ሰንጠረጁን በአንደኝነት የሚመራበት እድል ይኖራል ማለት ነው። ቆንጅት፣ የስፖርታዊ መረጃዎችን ከዚህ ጋር ላጠናቅ። እናመሰግናለን አበበ ተገኝ ለስፖርታዊ መረጃዎች። አድማጮቻችን የትርታ 600 ዜናዎችን ከሀገር ውስጥና ከባህር ማዶ ተከታትለናል። የቢዝነስ መረጃዎችን፣ ስፖርታዊ ጉዳዮችንም እንደዚሁ ተመልክተናል። አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። ቀጣይ የአየር ሰዓቱን ሲዲ ስፖርት ይረከባል። በስፖርታዊ ጉዳዮች ላይ እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ያደርጋሉ። ጤና ይስጥልን።